ህፃን ሃይማኖት ካሳ አባት አቶ ተስፋዬ ካሳ ከጽፋት መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ እንዲሁም አቶ ሽሎሞ እና ተመልካቾቻችን። ጤና ይስጥልኝ አቶ ሽሎሞ ከኛ ጋር ነው? ኦኬ አቶ ተስፋዬ በመጀመሪያ በእውነት ጊዜዎትን ሰውተው ከኛ ጋር ስለሆኑ በጣም እያመሰገንኩኝ። እንግዲህ ህፃን ሃይማኖት ከተጠለፈች በአሁን በያዝነው ወር በ25 ፌብሩዋር የካቲት 25 2 ዓመት እየሞላት ነው። ሁሉም ዝም ብሏል ወይስ አዲስ ነገር አለ አቶ ተስፋዬ? እሺ አመሰግናለሁ መኩሼ። እንግዲህ አይቲቪ ቴሌቪዥን ፕሮግራም በቅድሚያ ሁሉ ጊዜ ፎቶዋንም ከቴሌቪዥናችሁ ፊት ለፊት አድርጋችሁ ህብረተሰቡንም ስለሱ ያለው መረጃ ስለምታስተላልፉልን በጣም አመሰግናለሁ። ነገር ግን ያው ህብረተሰቡ ብዙ የተወሰነ ተሳትፎ ቢያደርግም እኛም በተለያዩ ቦታዎች ብንሄድም በደህንነት ሚኒስተሩም ብንሄድ የጠቅላይ ሚኒስተሩም በባዕዲያን ብዙ ውጣ ውረዶች ቦታዎች ቢደረግም ፎቶ ተነስቶ ከመምጣት ውጭ እስካሁን በቂ መልስ የተገኘበትና ስለ ሃይማኖት ይሄ ነው የሚባል በቂ መረጃ እስካሁን አላገኘንም። በጣም የሚያሳዝነው ጉዳይ ይሄ ነው። ሌላው እንግዲህ ባለፈው በብዙ ሰፋ አድርገን ተነጋግረናል። የመንግስት ባለስልጣኖችን ከጠቅላይ ሚኒስትር ጀምሮ ሚኒስትሮችም ከተገናኛችሁ ቆየት ብሏል። ከዛን ጊዜ ጀምሮ ከነሱ የሚመጣ ምንም አይነት መረጃ የለም። እንደገና ደግሞ እናንተና እነሱን የሚያገናኝ መሀል ላይ ምን አይነት ነገሮች አሉ? እዚህ ላይ እንድታብራራልን ነው። ሌላው የፖሊስ ልዩ መርማሪ 433 የምንለው በእስራኤል ሀገር እንግዲህ ይሄንን ስለ ሃይማኖት ጉዳይ የበለጠ እንዲያጠና ተደርጎ ኃላፊነቱን ወስዷል። ከወሰደ እንግዲህ ያው 2 ወር እያለፈው ነው። ምን አዲስ ነገር አለ በዚህ ጉዳይ ላይ? ይቅርታሽ የመጀመሪያው ጥያቄ ያው ከብዙ ሚኒስተሮች ጋር ያለው ሁኔታ በምን ሁኔታ ነው የምትገናኙት ባልከው፣ ያው በሚኒስተር ቤንጌቤርም ጋር የሚያገናኘን ሰው አለ። ነገር ግን እስካሁን ይሄ ነው የሚባል መልስ የለም። በጠቅላይ ሚኒስተሩ በኩልም እንግዲህ ሻባክ እንዲገባ ነበር ጥያቄያችን። እሱንም መልስ ሰጣለሁ ብለው የነበረው በዶክተር ጸጋ የክነሴት አባል በዶክተር ጸጋ አማካኝነት ነበረ። እሷም ጋር ደውዬ ስጠይቅ ያው እስካሁን መልስ አልሰጡኝም። ምንም አዲስ ነገር የለም፣ አዲስ ነገር ካለ ነግራቸዋለሁ ነው የሚባለው ነገር እና ምንም ትኩረት የተሰጠበት አይመስልም። ያው ለይስሙላ ፎቶ ተነስቶ ከመለያየት ውጭ ይህ ነው የሚባል አንድም ትዕዛዝ የሰጡት የለም። ጠቅላይ ሚኒስትሩም ሆነ ሚኒስተር ቤንጌቤርም ተግባራዊ የሆነ ነገር አንድም ነገር የተጨበጠ ነገር የለም። ሌላው በ40 ሻሎሽ ያልከኝ ያው 40 ሻሎሽ የዛሬ ሳምንት ቤታችን መጥቶ ነበር። አንድ ኢትዮጵያዊትና አንዲት ፈረንጅ የነሱ ሰራተኞች ያው እየሰራን ነው፣ ግን ይሄ ነው የሚባል አንድም መረጃ የለም እስካሁን ባለው ሁኔታ ነው የሚባለው። እንግዲህ ይስሩም አይስሩም እግዚአብሔርና እነሱ ብቻ ናቸው የሚያውቁት። ለኛ ግን እስካሁን ይሄ ነው የሚባል የሷን አድራሻ ወይም እንዲህ ነው የሚባል ነገር ያገኘነው ነገር የለም። አቶ ሽሎሞ ከኛ ጋር ነዎት? አዎ አለው። ጤና ይስጥልን አቶ ተስፋዬ እንደምን አለ? ጤና ይስጥልን አቶ ሽሎሞ እግዚአብሔር ይመስገን። የኔ ጥያቄ ባለፈው አስታውሳለሁ ከህግ ባለሙያዎች ጋር ተገናኝታችሁ ነበረ። እነሱ ደግሞ በበኩላቸው የሙያዊ ተጽዕኖአቸውን ለመፍጠር ፍላጎት እንደነበራቸው ገልጸው ነበረ። ያ ሂደትስ የት ላይ ደረሰ? ያው እሱ እንግዲህ እነሱ እየሰሩ ነው ያሉት። አንዳንድ ግልጽ የሆነም ግልጽ ያልሆነም ነገሮች አሉ። ያው በሂደት ላይ ነው። በ40 ሻሎሽም እንደሚጠይቁ መረጃ ነው። እኔ እስካሁን ጠይቀው ይሆናል ብዬ ነው የማስበው። መልስ አልሰጡንም። በእርግጥ እነሱንም እንደሚጠይቁና ብዙ ሂደቶችን እንደሚያካሂዱ ነው። ያው ተግባራዊ ሲሆኑ ይሄ ነው ብለን መናገሩ ይሻላል። ቀድሞ ሳይሰራ ማውራቱ ብዙ ጥቅም የለውም። ሌላው ጥያቄ አቶ ተስፋዬ እዚህ ሀገር መቼም እንደሚታወቀው አንድን ነገር አጀንዳ አስይዘህ
ማህበረሰቡ ጉዳዩን እንደ አጀንዳ ካልያዘው ለምሳሌ ባለፈው ከአዛ የተጠለፉት ሰዎችን በተመለከተ ሲደረግ የነበረው ጫና የሃይማኖት አክራሪዎች ለምሳሌ ኻሪዲዎች ውትድርና ነድም ብለው የሚያደርጉት ጫና ሰላማዊ ሰልፍ እዚህ ሀገር ብዙ ጊዜ በእንደዚህ አይነት ነው ውጤት ሊገኝ የሚችለው እኔ እንጃ ከዚህ ሀገር አንተ ኑራ አትኑራ አላውቅም ጊላድ ሸሊጥ የሚባል አንድ ወታደር ተጠልፎ ወደ አዛ መጨረሻ ላይ 1200 ሰዎች እስረኞችን ለቆ መንግስት ነው እንዲመጣ ያደረገውና ያ ሁሉ ሊሆን የቻለው ደግሞ በህዝባዊ ጫና ነው እኔ ዛን ጊዜ ክነስት አባል ነበር እና የህዝባዊ ጫናውን በእውነት የሀገር አቀፍ ጫና ለማድረግ በዚህ ላይስ ምን አይነት ስራ እየተሰራ ነው ብዙ ጊዜ ሰላማዊ ሰልፍ ሲደረጉ የተወሰኑ ኢትዮጵያውያንና እናንተ ቤተሰቦች ናቸው እንኳን ሌላው አልፎ ኢትዮጵያውያን ራሳችን የኛ ማህበረሰብ እንኳን ግልብጥ ብሎ አይወጣም እና በዚህ ላይ ምን መደረግ አለበት እሺ አመሰግናለሁ አቶ ሸለሞ ያው በዚህ ላይ በእውነት እንግዲህ እውነቱን ተናግሮ መሸበት ማደር ነው የሚባለው ብዙ የተለያዩ ምክንያቶች ብንሰጥም ህብረተሰቡ ብዙ ትኩረት የሰጠው አይደለም ብዬ ነው የማስበው በእርግጥ በፌስቡክ ብዙ ወጣቶች ይሳተፋሉ ብዙ እየደወሉ የሚያግዙን ሰዎች አሉ በሐሳብ የሚያግዙን ብዙ የሚጸልዩ ሰዎች አሉ ግን ቢሆንም ደግሞ የእግዚአብሔሩን ለእግዚአብሔር እየሰጠን በመንግስት በኩል ተጽዕኖ ለመፍጠር ህብረተሰቡ ሰላማዊ ሰልፍ ሲጠራ ብዙ ተሳትፎ የለም ይሄ ደግሞ ያው እኔ የምለው ምንድነው ህብረተሰቡ ዛሬ እኛ ልጅ ድላችንን ነው የገጥሞናል ነገ ሌላም ሰው ፈተና ሊገጥመው ይችላልና አንድነታችንን አጠናክረን ሁሉም ህብረተሰብ ዘር ቀለም ሃይማኖት ፖለቲካ ሳይል ሁሉም በአንድነት ወጥተን አንድነታችንን አሳይተን ልጃችንን ተጠለፈችበት ህብረተሰቡ እንዲያወጣልን የሚል ሐሳብ ነው ያለን ቢሆንም ግን በቂ የኮሚቴውም ያው ትንሽ ነው ቁጥራቸው ትንሽ ናቸው የግል ስራም አለና ብዙ አንዳንዱ ህብረተሰብ የተለያየ አመለካከት በፖለቲካም ያስበዋል በሌላ መልኩም ያስበዋልና ይሄ እኔ የማስበው የሰባዊነት ነው በሰባዊነት የተለያየ ፍላጎት ይኖራል ያንን ነገር ወደ ጎን ትቶ አላማው አንዲ ነው ሃይማኖትን መመለስ ስለሆነ እና ህብረተሰቡ እንዲሳተፍ በየከተማው አሁን ለማዋቀር እየሞከርን ነው አንዳንድ ሰዎች በበጎ ፈቃደኝነት ሰው ለመቀስቀስ ግን ያው ከልብ ሰው የኔ ልጅ ብትሆንስ እንዲያው ቀመጣለሁ ወይ ብሎ ሲያስበው በእውነት በጣም ያማል እንዲያው ይሄን መልእክት የሚሰሙኝ ሁሉ እያንዳንዳችን ልጃችን ተጠልፋ የኛ ብትሆንስ እንተኛለን ነው የሚለውን ነገር ቢያስብና ሁሉም ህብረተሰብ እንዲያው በተለይ በዚህ በሁለት አመቷ እንግዲህ 2 አመት ሊሆናት ነው በዚህ ቀን ትልቅ የሆነ ሰላማዊ ሰልፍ ምድር አንቀጥቅጥ የሆነ ሰላማዊ ሰልፍ መንግስት ጋር አቅርበን ጠቅላይ ሚኒስተሩም ሻባከን ትዕዛዝ እንዲሰጡልንና የተሻለ ቴክኖሎጂ ገብቶ እንዲፈልግልን አለያ በቅሊጣም ደግሞ እስካሁን እንኳን 2 አመት በሙሉ ፒርሱም አድርጉ ብለን ማለት የማስታወቂያው ለሷ በጋዜጣ በቴሌቪዥን በተለያዩ ትልልቅ ጎዳናዎች ፎቶዋ ተለጥፎ እንዲታይ ሀቲፉሞች ከዚህ በፊት በነበረው ጊዜ በየሁሉም ጎዳና ላይ ሲሄርተው ሁሉ እየተሰማ ፎቶአቸውን ያያለቀሰም እየጸለየ ሜዲያል ሃይማኖት ግን ቤተሰቦቿ ቋንቋ ብዙ የማያውቁ ስለሆኑ ገንዘብ ስለሌላቸው የፎቶዋ በሁሉም ቦታ ላይ አይታይምና በሁለት ምክንያቶች ነው እንግዲህ አለያ በቅሊጣና ከጠቅላይ ሚኒስተሩ ክነሴት ፊት ለፊት ላይ ሰላማዊ ለማድረግ እያሰብን ያለ ነው አው እዚህ ላይ ለማስታወስ ያህል ቀኑ በ25 ሁለተኛው ወር ነው ያው ማስታወቂያዎችም ወጥተዋል ይሄንን ለማለት ነው ሌላው አቶ ተስፋዬ በክኔሴት የውይይት ያሊያና ክሊታ ውይይት የመጨረሻው የነበረው እንግዲህ በጣም ብዙ ጊዜ እየሆነው ነው በዚህ ጉዳይ ላይ እንዴት ነው ውይይቱ ይቀጥላል ወይስ እንዴት ነው ይሄ ነገር አዲስ ነገሮች ካሉ ውይይቱ ይቀጥላል የሚል እንግዲህ ከክነሴት አባላ የነገሩኛሉ በቅርቡ ስብሰባ ያሰብን ነው ጥሪ ካዲያል የሚል ነገር አለ እንግዲህ የሚቀጥል ይመስለኛል ኦኬ ሌላው አሳሳቢ የሆነው እንደውም ለህብረተሰባችን ድንገት እንደ ማስጠንቀቂያ የሚሆን ነገሮች ናቸው በህፃን ሃይማኖት ስም የሚዋጡ መዋጫዎች እንዳሉ ነው የምናውቀው
ይሄ መዋጮ ከቤተሰብ የመጣ ሳይሆን በእያንዳንድ የግል ሰዎች ሀሳባቸውን ያደረጉ ናቸው። ግን ቢሆንም ይሄ ነገር ወደ ወንጀልነት ነክ እንዳይወስዳቸው ለማስጠንቀቅ ነው። ግን ከአቶ ተስፋዬ እንስማዬን ነገር እንዴት ነው ይህ ታሪክ? እሺ፣ አመሰግናለሁ አቶ ተስፋዬ። ያው እንግዲህ በሃይማኖት በኩል በጣም ብዙ ህዝብ ይጸልያል። የሴቶች ቅቡጻዎች ያላቸው አሉ፣ በቅንነት ስለ ሃይማኖት ብቻ የሚጸልዩ። አሁን በቅርቡ ራሱ እኛ ጋር የመጡ 500 ሴቶች በአንድ ላይ ሆነው ጸሎት የሚያደርጉ አሉ። ነገ ሮብም አሁን በጽፋት ከተማ ይመጣሉ። ከቤት ሸሜሽ፣ ከኢየሩሳሌም፣ ከተለያዩ ተዋግረው 500 ሴቶች ስለ ሃይማኖት የሚጸልዩ አሉ። ሌሎችም በየቤታቸው እኛ ማናቃቸው በእግዚአብሔር ብቻ በረከትና ዋጋ እናገኛለን ብለው የሚጸልዩ በጣም ብዙ አሉ። ደግሞ በተቃራኒው በሃይማኖት ስም የሚነግዱ ሰዎችም እንዳሉ ደርሰንባቸዋል። አሁን በቅርቡ በብር ሸባ እንዲያውም እኛን ኑ እዚያ ጸሎቱ መኪና እናዘምንላቸዋለን ብለውን፣ አይ እኛ እዚያ እንኳን ድረስ ልጆች ህጻን ልጆች ስላሉ መርካት ቅልጣ ብቻችን ስለሆነ አንመጣም የሚል ነገር ነበር። እኛ ሀቀንነት መስሎን ነበረ። አሁን ስትሰማ እንዲያውም በቅርቡ ነው ህብረተሰቡ ደውሎ የነገረን። በጽፋትም ተደርጓል፣ በብር ሸባ በቅርቡም በቅራት ጋር ተደርጓል እና በሃይማኖትም ለወላጆች ነው እያሉ ገንዘብ እየሰበሰቡ አፍራሻ ተሐላ ነው የምናደርገው እያሉ ገንዘብ እየሰበሰቡ ብዙ ገንዘብ ሰብስበው እስካሁን እኛ የምናውቀውና እኛም ያልፈቀድንበት ሁኔታ እየተካሄደ ነውና በዚህ አጋጣሚ ህብረተሰቡ እንዲህ አይነት ጥሪ ሲደረግለት ይህን ጥሪ እንዳይቀበል፣ ሁለተኛ ገንዘብም እንዳይሰጥና ለምን ወላጆች የሌሉበት ቦታ ላይ በየትኛውም ቦታ ላይ ገንዘብ የማይሰበሰብ መሆኑንና እነዚህ አይነት ድርጊቶች የሚደጋገሙ ከሆነ እኛ ወደ ህግ አካል ሄደን በህግ የምንጠይቅ መሆኑን ህብረተሰቡ እንዲያውቅልን ነው የምንፈልግ። አቶ ሽሎሞ በዚህ ጉዳይ ላይ ምን ይላሉ? አቶ ሽሎሞ በጣም የሚያሳዝን ነው። ምክንያቱም እነዚህ ወላጆች አቶ ተስፋዬና ባለቤቱ በእውነት የሚወዷትን ህፃን ልጅ አጥተው ተቸግረው ትዝታውና ያለችበት ሁኔታ አንጀታቸውን እየበላቸው እንደዚህ አይነት የአረመኔ ስራ መስራት በእነሷ በሃይማኖት ስመነገድ እኔ በጣም ነው የማሳዝነው። አቶ ተስፋዬን የሚለው እንዴት ነው ዝም አትበሉ። እኔ እንደመስለኝ ከሆነ በአስቸኳይ ወደ ህግ ባለሙያዎች ሂዶ ማስታወቅ ነው የሚያስፈልገው። እንደዚህ አይነት ነገር በጣም የበሸቀጠ ነገር ነው። በጣም ነው የሚያሳዝነው። እና ሌላው አሁንም ቢሆን አቶ ተስፋዬን የሚጠይቀው የህዝባዊ ድጋፉ የበለጠ ጠንካራ እንዲሆን ይህ ጉዳይ የኢትዮጵያውያኖች ብቻ ሳይሆን የእስራኤል ሀገር ማህበረሰብ ጉዳይም ስለሆነ በእርግጥ ባለፈው የእስራኤል ሀገር ፕሬዚደንት ሄርጾግ ይህ ጉዳይ የብሔራዊ ጉዳይ ነው ብለዋል። የስግዱ ዕለት ማለት ነው። ያን ያሉትን ወደ ተግባር እንዲተገበር አሙታ ይቋቋም ተብሎ ነበር እና ያን አሙታ የሚሰራው ስራ ህጋዊ አሙታ ስለሆነ ያ ሁኔታ እንዴት ነው የአሙታው አሰራር ለምን ነው ለህዝቡ የማይገለጸው? የአሙታው ለምሳሌ ህጋዊ ባንክ ካለው ገንዘብ መስጠት የሚፈልግ ሰው ካለ ትክክለኛውን በዛ አሙታ ገንዘቡን በዛ አካውንት እንዲያስገባ ጥሪ ማድረጉ አይሻልም ወይ ነው ጥያቄ ለአቶ ተስፋዬ። እሺ፣ አመሰግናለሁ አቶ ሸሎሞ። ያው አሙታውን በተመለከተ እንግዲህ ገና እየተቋቋመ ነው ያለው። ትናንት ወዲያ ነው መሰለኝ ገና ሀሽቦኑ ተከፍቷል፣ ሂሳቡ ተከፍቷል። ብዙ አባላቶች ብዙ ኮሚቴዎች እንደሚያስፈልግ ነው እኔ የሰማሁት። ብዙም ጠረቅ ብዬ አላውቀውም እና ያው ይቀጥላል። ግን አሁን ችግሩ ወደዚህ መጥቶ የሚሰራ ብዙ ህዝብ አላገኘንም። ወደ ኮሚቴው የሚገባ ወደ ማቴው የሚገባ ወደ አሙታው የሚገባ ሰው እውቀት ያለው ከልቡ በደንብ መስራት የሚፈልግ ሰው በዚህ አጋጣሚ እንዲመጣና እንዲሳተፍ ሃይማኖት እስከምትመጣ ድረስ ነው ይሄን አሙታ የምናቋቁመውና ህብረተሰቡ እንዲሳተፍ። እውነት ከባድ ነው ስሜቱን እኔ በቃላት ይሄ ነው ብዬ ልገልጸው አልችልም። እና አሙታው ተከፍቷል። ያው አባላቶች መጠናከርና ወደ ተግባር መግባት ነው የቀረው። በቅርቡ እንገባለን ብዬ አስባለሁ። አዎ እንግዲህ አሙታው ከተቋቋመ በኋላ ያው አቶ ሽሎሞ እንደገለጹት በእውነት ለህዝቡ ይፋ የምናወጣበት ሁኔታም
እናመቻቻለን። ምክንያቱም የባንክ ቁጥር እንደገናም ደግሞ ለሚረዳ ሰው በቀጥታ በአስተማማኝነት የሚገባበትን ሁኔታ እንደዚሁ በቅርቡ ተገናኝተን የበለጠ ለህዝቡ ጥሩ መረጃ እንሰጣለን ብዬ ማስበው። አቶ ተስፋዬ ከመጨረሳችን በፊት እንደገና ለህዝቡ የኢየሩሳሌምን ሰላማዊ ሰልፍን ባስመለከተ ቀኑን ሰዓቱን ይግለጹልንና ከዛ እንጨርሳለን። እሺ ያው እንግዲህ ቅድም እንደተናገርኩት በፒርሱምም በማስታወቂያም ገልጸነዋል። የሃይማኖት የሁለተኛ ዓመት ሆኗታል። ጊዜ ሲወልደው በ25 በዚህ ወር ማለት ነው ሮብ ቀን ነው የሚወጣው። በ25 ሁለተኛ ወር 2026 ዓመተ ምህረት ከቀኑ 1 ሰዓት ላይ በኢየሩሳሌም ባለያ ቅሊጣ ፊትለፊትና በክነሴት ፊትለፊት ትልቅ ሰላማዊ ሰልፍ እናካሂዳለን። የሰላማዊ ሰልፉም ዓላማ ዋናው ሻባክ እንዲገባ ጠቅላይ ሚኒስተሩ ያው ባለፈው ቃል ሳይገቡ መረምራለሁ ብለው መልስ እስካሁን ድረስ ስላልሰጡን አንደኛ ጠቅላይ ሚኒስተሩ በዚያ በኩል ላይ መልስ እንዲሰጡን ለእሳቸው ጥሪ እናካሂዳለን። ሁለተኛው ደግሞ ላሊያ ቅሊጣ ሚኒስተር ቢሮ ፊት ለፊት ላይ እሱ ኃላፊነትም ስላለበት መርካት ቅሊጣ ውስጥ ሆና በእነሱ ጥበቃ ስር ሆነን እያለች የጠፋች ልጅ ስለሆነች በማስታወቂያ በጀት በመመደብ የተለያዩ ድርጅቶች ጋር ተገናኝተው በቴሌቪዥን የፍለጋ ፕሮግራም እንዲያካሂዱ አጠቃላይ ሃይማኖት እስከምትገኝ ድረስ ይህን ኃላፊነት እንዲወስዱ ብለን ከፍተኛ የሆነ ሰላማዊ ሰልፍ ለማድረግ ስለምናስብ ለሁሉም ህብረተሰብ ማስተላልፈው በእውነት ከባድ ነው። እኔ ቃላቱን እንዴት ብዬ ልገልጸው አልችልም። ወላድ የሆናችሁ እህት ወንድም ያላችሁ የልጅ ልጅ ያላችሁ ሁሉ ወገን የሆናችሁ የሰብአዊነት የሚሰማው ሰው ሁሉ እባካችሁ የወገን ያለ ነው የምለው እኔ ከጎናችን ቁሙ። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናት። የ9 ዓመት ህፃን ልጅ ናት። በጣም የምታሳዝንና በሰው እጅ ታፍና ነው ያለችው። ድምጻችንን ከፍ አድርገን አሰምተን በዚያን ቀን መልስ ተቀብለን ሻባክ እንዲገባ ለመንግስት ጥሪያችንን እንድናስተላልፍ ሁላችሁም በዚያን ቀን አንድ ቀን ሰው ታሞም ከስራ ይቀራልና ወይም ደግሞ እንደ በረከት አንድ ቀን ለጻድቅ እንደምንሰጠው ቀኑን ቆጥረ ነው በዚያን ቀን ሁላችሁም ከስራ ማስፈቅዳችሁ የተለያየ ችግርም የጤናው የሚፈቅድለት ሁሉ የጤና ሁኔታ የሚፈቅድለት ሁሉ የወገናችንን ጥሪ የዚያን ቀን እንደመጨረሻ በቃ የምናይበት ከፍተኛ ህዝብ ይወጣል ብለን የምንጠብቅበት ስለሆነ በእግዚአብሔር ስም ሁላችሁም እንድትመጡ አክቲቪስቶችም፣ የሰብአዊ መብት ተከራካሪዎችም፣ የህፃናት ተከራካሪዎችም ወገን የሆነ ሁሉ ለጓደኛችሁም፣ ለፌስቡኩም፣ በቲክቶኩም፣ በኢንስታግራሙም አስተላልፋችሁ በቲክቶኩም እኛም በቅርቡ ወጥተን በህብረተሰቡ መግለጫ እንሰጣለንና ሁላችሁም በዚያን ቀን ተገኝታችሁ ከፍተኛ የሆነ ድምጽ አሰምተን ልጃችንን ሃይማኖትን እንድትመልሱልን ስንል በእግዚአብሔር ስም ጥራችንን እናስተላልፋለን። አመሰግናለሁ። አቶ ተስፋዬ ካሳ ከጽፋት በእውነት ህፃን ሃይማኖት ወደ ቤቷ እንድትመለስ የሁላችንም ጸሎት ምኞት ነውና ዛሬ ቢሆን ደስ ይለናል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ ፕሮግራማችን እንደቀጠለ ነው። አሁንም ቢሆን አሁን ደግሞ ቀጥታ ወደ የክነሰት አባል እና ዶክተር ጸጋ መላኩ ጋር ወይም ጸጋ ፈንታሁን የምንላትን በስሟ ሙሉ ስሟ እናልፋለን። ጤና ይስጥልን ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች አድማጮች ሰላም ነሽ ወይ? ምንድነው የሚባለው በኢትዮጵያ የምንጠራው በአባታችን ነው እኮ። ስለዛ እኮ ነው ጸጋ ፈንታሁን መላኩ ያልኩ። አዎ እዚህ ሀገር ደግሞ ስንመጣ ያው በሚቶቻችን ተጨመረ። እሰየው የአባቴ ስም ሁላችሁ እንደምታውቁት አቶ ፈንታሁን መላኩ። ለዛ ነው ጸጋ ፈንታሁን መላኩ። የልጆች አባትም ስምም ይጨመራል በዚህ ሀገር ነው። ግን እኔ ምንድነው የሚባለው እንደ ኢትዮጵያው ነው የሚሄድ። የሁሉም አባት እኩል ነው። አዎ እሱ ችግር ጥያቄ የለውም። ዶክተር ጸጋ እናንተ ወደ ምርጫ ለመሄድ ቀን ወሰናችሁ? እንዴት ነው በዛሬው ዕለት ስራ ያጣችሁ መስሎ ይታያል። ክነሴት ውስጥ በሙሉ የቀረበውን ህግ በሙሉ አውርዳችሁታን። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ አቅንተዋል፣ ለተቀደሰ ዓላማ ወጥተዋል እንበል። ስለዚህ ምን እየሰራችሁ ነው?
አንደኛ ስራ ሞልቷል። ስራ ለሚፈልግ ሰው በእስራኤል ሀገር ስራ አጣው የሚል ሰው አታይም። ይቅርና በክነሴት በሁሉም ቦታ ስራ አለ ሰነፍ ካልሆኑ በስተቀር እና ስራ ሞልቷል። በዛሬው ቀን ባዶት አሉ ኮሚቴዎች ውይይት አለ። ከዛ ውጭ ደግሞ በ4 ሰዓት ላይ ያው ምልዓተ ጉባኤ ይከፈታል እና ስራ አለ፣ ስራ አልጠፋም። ለምሳሌ ያክል ብሰጥህ ጠዋት የነበረው በእስራኤል ሀገር የሚዲያ ወይም የሬዲዮ የቴሌቪዥን በአጠቃላይ ያለውን ይሄ ማስ ሚዲያ የምንላቸውን የመገናኛ ዘዴዎችን ለውጥ በማካሄድ የተጀመረ ኮሚቴ አለ። ያ ኮሚቴ ውይይት አለ። በዛ ኮሚቴ እኔ አባል ነኝ። እርግጠኛ ነኝ ብዙ አመት በዚህ ሙያ ስላገለገልኩ ጥሩ አስተዋጽኦ አደርጋለሁ ብዬ አስባለሁ። ያበል ሌላው የመንግስት መስሪያ ቤት ተቆጣጣሪው አሊያን በተመለከተ ከኢትዮጵያ ያለውን አሊያ እንዴት ነው ሆካሽቡት ብቻ ነው ጥቂት ሰዎች የመጡ ሌሎቹ ለምን አልመጡም በሚለው በዛ ላይም ውይይት ነበረ። አሁን ደግሞ በአሊያ በክሊታ አሁን ይጀምራል። እኔ ከናንተ ጋር ከተነጋገርኩ በኋላ ሄዳለሁ ብዬ ነው። ያም አለ። በትምህርት ኮሚቴም ስራ ሞልቷል አቶ ሽሎሞ። ነገር ግን ጠቅላይ ሚኒስትራችን ወደ አሜሪካ መጓዛቸው የህልውና ጥያቄ ነው። ያ ነው ትልቁ ጥያቄው። ያ ማለት የኢራን ጉዳይ እናንተ ዛሬ በተለይ የህግ ጉዳዮች ለድንገጋ ያልቀረቡት ወይም አጀንዳ የቀየራችሁት ከሃይማኖት አክራሪዎች ጋር አለመግባባት ስላለ ነው ወይስ ጠቅላይ ሚኒስትር ወደ አሜሪካ ስለሄዱ ነው? ምንድነው ምክንያቱ? አንደኛ ከሃይማኖት ጠባቂዎች ጋር ሆካጊዩስ የምንለውን በተመለከተ ከፍተኛ የሆነ ውይይት አለ። አለመግባባትም ከፍተኛ አለመግባባትም አለ ይባላል። በተለይ የክነሰት የህግ ባለሙያዎች እና አሪኤል አቲያስ በትላንትናው ዕለት አብረው ተቀምጠው ወደ 5 ሰዓት ምንም ውጤት አልባ ሳይደርሱ ቀርቧን ተብሏል። እንግዲህ በፖለቲካ ውዝግብ የተለመደ ነው። አንድን ነገር ህግን ለማስተላለፍ በጀትን ለማስተላለፍ ትልቁ የፖለቲካ ከፍተኛ ውዝግብ የሚካሄድበት ነው። ለምን? አንደኛው ህግን በተመለከተ በዛ ጉዳይ ላይ እያንዳንዱ የራሱን ጥቅም ለማስከበር ነው። በጀትንም በተመለከተ እያንዳንዱ የራሱ መስሪያ ቤቱ ገንዘብ እንዲኖረው ጥያቄ አለ። ያለ የነበረ ነው የሚኖር ነው። ከዚህ ተነስቶ ግን መንግስት ይወድቃል፣ በቅርቡ ለምርጫ እንሄዳለን የሚለው እንደው ለግራ ክንፎች አቶ ሽሎሞ ምንድን ባለው ደሃ በህልሙ ቅቤ ባይጠጣ ንጣቱ ይገለው ነበር ይባላል በጥሩ አማርኛ እና ህልም ነው የምለው። ገባኝ። ስለዚህ አሁን ግን በአጠቃላይ በምናይበት ጊዜ አሁን በተለይ በትላንትና መሰለ ትላንትና የሆካይስ ደሪ የሚባለውን ተመልካቾቻችን ግልጽ ለማድረግ ሆካይስ ደሪ የሚባሉ ምን ማለት ነው? ለምሳሌ የተደነገጉ ህጎች አሉ። ግን እነዚያን የተደነገጉ ግን ህጎች በተግባር ለመተግበር ሙሉ ባጀት ስለማይኖር እነሱን ለአንድ ዓመት ያህል ይገፋሉ። ያ ከተገፋ በኋላ ከተከፈለ በኋላ ነው ወደ ባጀቱ ማጽደቅ የምትሄዱትና ሆካይስ ደር ለፋጽል የሚባለው ወይም ለመክፈል የሚለውን በ56 እና 60 ባለበት አስተላልፋችኋን። ያን ካስተላለፋችሁ ለምን ነው አሁን ሰሞኑን የሚወጡትን ህጎችን የማታስተላልፏቸው ነው ጥያቄው። አንቺ እንደምታዩ ከሆነ ምንም ችግር ከሌለ በእነዚህ ህግጋቶች ላይ ድምጽ ያስፈልጋል። በተለይ ምልህ የሊኩድ ፓርቲ ትልቁ የፖለቲካ ፓርቲ ቢሆንም መንግስትን ያዋቀረው ብቻውን አይደለም። ሌሎች የፖለቲካ ፓርቲዎች አሉ። እንደሚታወቀው ሁሉ ጽዮኑት ዳኪት አሉ፣ የሃሪዲዎች አሉ። ሃሪዲዎች ቁጥራቸው ጥቂት አይደለም፣ ብዙ ነው። ያለ ሃሪዲዎች መንግስት የለህም፣ 61 አይኖርህም። ስለዚህ በዚህ ጉዳይ ላይ እነሱ ራሳቸውን የሚፈልጉት ካልተሟላ በዚህ ድምጽ አንሰጥም ስላሉ በዚህ ጉዳይ ላይ ድርድር አለ። ስለዚህ ድምጽ ለመስጠት ክነሴት አንድ ነገር ስታመጣ ሙሉ በሙሉ ድጋፍ ከሌለው ካመጣው እና ያ ነገር ውድቅ ከሆነ እንደገና ለማምጣት ቢያንስ 6 ወር ያስፈልጋል። ያ እንዳይሆን ከወዲሁ ተደራድሮ ውሳኔ እንዲያገኝና በውሳኔው እንዲጸድቅ ተዘጋጅቶ መግባት ስለሚያስፈልግ ነው። ኦኬ አቶ ተስፋዬ ለዶክተር ጸጋ ጤና ይስጥልኝ ዶክተር። አዎ የኔ ጥያቄ በዚሁ ያተኮረ ሲሆን ከእናንተ ፓርቲ ውስጥም ለጠቅላይ ሚኒስትር ቢንያሚን ኔታንያሁ የሰጡት ጥሪ እንግዲህ እነዚህ ሃይማኖተኞች ፓርቲዎች ይሄንን በጀት በጣም የሚጎትት ነገር ከሆነ ወደ ምርጫ መሄዳችንን ለህዝቡ ማስረዳት አለብን የሚል ንግግሮች አሉ። ይሄ ነገር አወዛጋቢ የሆነ መጥቷል።
ይሄ ማለት እንግዲህ ያው ከእናንተ ፓርቲዎች ውስጥ ነው። እንግዲህ ይህን የተባለው ጉዳይ ይህን ሁኔታ እንዴት አየሹ? የመጀመሪያ ጥያቄ ነው። ሌላው አጠያያቂና አነጋጋሪ የሆነው እዚህ ሀገር ውስጥ አሁን በሚመጣው ምርጫ ላይ ብዛት ያላቸው ፓርቲዎች በአሁን ሰዓት የጥቅምት 7 ተጠያቂዎች ናቸው እና እንዴት እነዚህን መልሰን እንመርጣለን የሚሉ አንዳንድ ነዋሪዎች አሉ። ይሄንን በአንዳንድ አካባቢ የሰማሁትን ጥያቄ ነው የምጠይቅሽ። ሁለቱን ጥያቄዎች አያይዘሽ ብትመልሽኝ። ተመልከት፣ በጣም ጥሩ ጥያቄ ነው አቶ ተስፋዬ። በመጀመሪያ ደረጃ ሀሪዲዎች በአሁኑ ሰዓት አንደኛ መዘንጋት የለብንም፣ ይሄ ዓመት የምርጫ ዓመት ነው። በዚህ ዓመት ውስጥ ምርጫ ይካሄዳል። በሚቀጥለው 6 ወርን በለው የሚቀጥለው 7 ወርን በለው ይሄ ዓመት የምርጫ ጊዜ ነውና ምርጫው 1 ወር 2 ወር ቀደመ ዘገየ ለውጥ አመጣ፣ ብዙም ለውጥ አመጣ። ለምንድን ነው ይሄን ያልኩበት? ለምሳሌ አሁን በጀቱ ካልጸደቀ ከዛ በኋላ ምርጫ ለመሄድ ቢያንስ 5 እና 6 ወር ይጠይቃል። እስከዛ ድረስ ሙሉንን የምርጫ ጊዜው የተመደበውን መድረስ ይቻላል፣ ምንም ችግር የለም። ነገር ግን በሀሪዲዎች ላይም ግፊት ማድረግ ያስፈልጋል። እንግዲህ እናንተ ካልፈለጋችሁ ድምፅ አንሰጥም አንመጣም፣ ስትፈልጉ እንመጣለን መሆን የለበትም። ሌላው ሀሪዲዎችን አትርሳ። ይሄ መንግስት ከወደቀ በዚህ መንግስት ውስጥ ተደራድረው የሚፈልጉትን ጥቅማቸውን ካላገኙ ተደራድረው ሙሉ በሙሉ ባይሆንም በሚቀጥለው ምን እንደሚጠብቃቸው አውቁ። የሚቀጥለው መንግስት ማን እንደሚያቋቁሙ አይታወቅም። በመንቀጥለው መንግስት ማን እንደሚሆን አይታወቅም። ከጥምሩ መንግስትም ላይ ገቡ ይችሉ ይሆናል አይታወቅም። እና ይሄን በሙሉ ለማሳመን ግፊት የሚደረግ ነው ያለው። አንደኛ በጣም ትልቁ ሁኔታ። ሁለተኛ የጠየቀው ጥያቄ የፖለቲካ ፓርቲዎች በጥቅምት 7 ቀን በነበረው እልቂት የነበሩትን መምረጥ የለብንም የሚለው ሁኔታ የህዝብ ተመራጭ ህዝብ ነው የሚመርጠው። የመደበኛ ሰራተኞች፣ የሙያ ሰራተኞች፣ እንደ መረጃ ክፍል ሰራተኞች ውድቀት የታየባቸው ሻባክ ወይም መከላከያ ኃይሉ እነዚህ የሙያ ሰዎች ናቸው። ለምሳሌ ጦር ኃይሎች ኤታማዦር ሹም የፖለቲካ ሰው አይደሉም። የሻባክ የሀገር ውስጥ መረጃ ድርጅት ኃላፊው የፖለቲካ አይደሉም። የሞሳድም እንደዚህ። ስለዚህ እነዚህ ሰዎች አይመረጡም። ፖለቲከኞች ግን ይመረጣሉ። ስለዚህ በምርጫው ጊዜ ህዝቡ አልመርጥም ካለ አለመምረጥ መብቱ ነው። ነገር ግን አይወዳደሩ ማለት አይችልም በጭራሽ። ይሄ ዲሞክራሲን የሚቃወም ነው። ለምሳሌ በስልጣን ላይ የነበሩ ሰዎች አይወዳደሩ ወይም በአሁኑ ሰዓት ያሉ የፖለቲካ ፓርቲዎች አይወዳደሩ የሚባል ነገር የለም። ዶክተር ጠጋ እዚህ ላይ ለምሳሌ በ7 ቀን 10ኛ ወር 23 ዓመተ ምህረት ለደረሰው እልቀት ብሔራዊ ኮሚቴ እናንተ ማቋቋም አትፈልጉም። ስለዚህ ለምን ነው እንደገና ሰዎች ሊመረጡ ይችላሉ ብሎ 100% መናገር የሚቻለው? አንደኛ ብሔራዊ ኮሚቴ ማቋቋም አንፈልግም አላልንም፣ እንፈልጋለን። ግን የሚቋቋመው ኮሚቴ ሚዛናዊ መሆን አለበት። ከወዲሁ አስቀድሞ ለወንጀል የተዘጋጀን መመደብ የለብንም። እኩል በሆነ መንገድ ከግራ ክንፍ የፖለቲካ ፓርቲ፣ ከቀኝ ክንፍ ይቅርታ፣ ከዛም ደግሞ የሞቱባቸው ቤተሰብ ተወካዮች፣ የወታደር ቤተሰቦች የሞቱት ተወካዮች እኩል በሆነ ሁኔታ መታየት አለበት ነው እንጂ አይቋቋማል። በህግ አለ። ለምን ነው በህጉ መሰረት የማትሰሩት? ኦኬ፣ ህጉ አለ። ግን በአሁኑ ሰዓት ህጉ የሚለው አንተም ታውቃለህ፣ ሌሎችም የከፍተኛው ፍርድ ቤት ዳኛ ወይም ፕሬዝዳንቱ መመደብ አለባቸው ነው። ከፍተኛ ፍርድ ቤት ፕሬዝዳንቱ እኛ እናምንባቸውም፣ በእሳቸው ላይ እምነት የለንም። የእስራኤል ህዝብም ግማሹ እምነት የለውም። ስለዚህ እሳቸው የሚመድቡት ራሳቸውን የመረጡትን ስለማንፈልግ እኛ የምንፈልገው ሚዛናዊ የሆነ የተውጣጣ የህዝብ ገለልተኛ የሆኑ ሰዎች መሆን አለባቸው። ግን ዶክተር ጸጋ ጦርነቱ በነበረበት ጊዜ ጦርነቱ እስከሚያልቅ ድረስ አያስፈልግም ትሉ ነበር። አሁን ደግሞ የከፍተኛ ፍርድ ቤቱ እንደ ፕሬዚደንት እናንተ እየወነጀላችሁ እሱን አንቀበለውም ትላላችሁ እና መጨረሻው ታዲያ የፖለቲካ ኮሚቴ ነው ማቋቋም የምትፈልጉት? ተመልከት እንግዲህ የፖለቲካ ኮሚቴ ሊሆን አይችልም። ቀደም ተናገሩ። ፖለቲከኞች ሊሳተፉ ይችላሉ። የግራ ክንፍ የሚመድቧቸው ሰዎች መርጧቸው ይኖራሉ። የቀኝ ክፍል ሊኖር ይችላል። ፖለቲከኛ መሆን ኃጢአት አይደለም። ፖለቲከኛ መሆን ወንጀል አይደለም። ፖለቲካ የሀገሪቱን ጥቅም የሚያስከብር ነው። በዚህ ሂደት ላይ ግን ሚዛናዊ የሆነ ኮሚቴ መቋቋም አለበት። ያ ሚዛናዊ የሆነው መንግስትን መመርመር አለበት። መንግስት ሲባል አቶ ሽሎሞ የአሁኑን ብቻ አይደለም፣ ከብዙ ዓመት በፊት የነበረውን በሙሉ የጦር ኃይሎች ኤታማዦር ሹም በሙሉ የነበሩት ጄኔራሎች፣ መከላከያ ሚኒስትሮች እስከ ስንት ዓመት ወደ ኋላ ሄዳቸው መመርመር የምትፈልጉት? እስከ ስንት ዓመት ወደ ኋላ ነው መሄድ የምትፈልጉት ነው ያልኩት ጥያቄ ነው። አቶ ሽሎሞ ይቅርታ መጨረስ ፈልጋለሁ።
ለህብረተሰቡ ለማስረዳት ያክል እና ይሄ ሁኔታ ከቀደምም የነበረው የጦር ኃይሎች ኤታማዦር ሹም የተናገሩትኛ አንዳንዶቹ ሐማስ አያሰጋንም፣ ሐማስ ጭራሹን ለመጉዳት እስራኤልን አልተዘጋጀም፣ የመረጃ ክፍሎች እንደ ሮኔን ባር የመሳሰሉትኝ የሻባክ ኃላፊዎች የጦር ኃይሎች ኤታማዦር ሹም የተለያዩ ከፍተኛ እስካሁን ድረስ ዶክተር ጸጋ ባለሙያዎችን ትናገሪያለሽ፣ ግን ፖለቲከኞችን አትናገሪም። የኔ ጥያቄ ወደ ኋላ እስከ ስንት ዓመት እስከ ስንት ዓመት ነው ወደ ኋላ መሄድ የምትፈልጉት ነው ጥያቄው። አቶ ሽሎሞ ስምምነት ላይ እንድረስ። አንተ ጠየቅ፣ እኔ ልመልስ። ሳልጨርስ ነው አንተ በመካከል የገባኸው። በባለሙያዎቹ በኩል ያለውን ገልጫለሁ፣ ወደ ፖለቲከኞቹ ደግሞ እመጣለሁ። ካቋረጥከኝ ግን ተወዝፎ ነው የሚቀረው። አንተው ጠይቀህ አንተው መለስከው። ስለዚህ ወደ ፖለቲከኞቹ ስንመጣ ፖለቲከኞቹ መጠየቅ አለባቸው። በአመራር ደረጃ ያሉ ሰዎች ይጠየቃሉ። መጠየቅ የለባቸውም አይደለም፣ ሁሉም መጠየቅ አለባቸው። ግን የፖለቲከኞችና የባለሙያዎች ለየት የሚያደርገው ምንድን ነው ያልን እንደው እነዛ ባለሙያዎቹ በሙያቸው ነው የገቡ። ፖለቲከኞች ሄደው የጦር ኃይሉን ታጥቀው ወይም ደግሞ ተዘጋጅታ አሁን ተኩስ የሚሉ አይደሉም። በስለላ ገብተው ሰልለው ይሄን አመጣን የሚሉ አይደሉም። የፖለቲከኞች ዓላማ የሚደርሳቸው መረጃ ተቀብሎ መወሰን ነው። እና ስለዚህ ፖለቲከኞችም መሪዎችም መመርመር አለባቸው። የሚሰጣቸውን መረጃ መመርመር የለባቸውም። ከውሳኔ ከመወሰናቸው በፊት ኃላፊነት መውሰድ የለባቸውም። ዝም ብለው መጥተው ቁጭ ብለው ባለሙያዎች ያሉትን እንደ አሜን ብለው ነው የሚቀበሉ ማለት ነው። ለዛ እኮ ነው መመርመር ያለባቸው። ለዛ ነው መጠየቅ ያለባቸው። ገባ? ከሁሉ ግን ኃላፊነቱ በብዛት የባለሙያዎቹ ነው። ባለሙያዎቹ በሙያቸው መጥተው በዛ ጊዜ ሐማስ ተዘጋጅቷል እያሉ እነዚህ ታጽፒታኒዮት በሚያጎላ መነጽር አጥሩን እያዩ ሐማስ እየመጡ እየደረሱ እየሄዱ ነው ከቅርብ እያሉ እየተናገሩ ያን ነገር ትኩረት መስጠት ነበረባቸው። በጥቅምት 7 ቀን ሐማስ ሲገባ የአየር ኃይሉ የት ነበር? በዓለም ከሚደነቀው የጦር ክፍል ወይም የአየር ክፍል የእስራኤል ነው። የእስራኤል አየር ኃይል ነው። የት ነበሩ ፓይለቶች? የአየር ኃይሉ ዋና ስራ አስኪያጅ ምንድን ነው ያሉት? ከሰዓት በኋላ ጠዋቱ ንጋት ላይ ሐማስ ገብተው ከሰዓት በኋላ 4 ሰዓት ላይ ነው የሰማነው ነው ያሉት። እና ይሄስ እንዴት ሊሆን ቻለ? ሁሉንም መመርመር ያስፈልጋል አቶ ሽሮሞ፣ ሁሉንም። ነገር ግን እዚህ ላይ ሁለት ነገር አለ። ጠቅላይ ሚኒስትሩንም ጨምሮ ማለት ነው። በትክክል ጠቅላይ ሚኒስትሩም ይጠየቃሉ። ሁሉም ነው የሚጠየቀው። ግን አሁን መሰለህ የእናንተ የግራ ክንፎች ዓላማችሁ ቆይ አንዴ ይቅርታ፣ የግራ ክንፍ ዓላማ ምን መሰለህ? ጠቅላይ ሚኒስትሩ ለማውረድ ውሃ ቀጠለ ተብሎ ዶክተር ጸጋ ለምን ነው ወደዛ የምትሄጂው? እኔ የምጠይቅሽ ጥያቄ እስከ ኖ ገብቶኛ ነው። ወደ ኋላ ሄደን መመርመር እንፈልጋለን ትያለሽ። እስከ መቼው ዓመት? 70 ዓመት፣ 50 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመት እስከ ስንት ዓመት ነው ወደ ኋላ ሄዳችሁ የምትመረምሩት ነው ጥያቄ። አልመለስልኝም። ደግሞ ባልሳሳት የሐማስ ሽብር ፈጣሪ ድርጅት ከ10 ዓመት በፊት አልተቋቋመም። የሐማስ ሽብር ፈጣሪ ድርጅት የተቋቋመው ለመጀመሪያ ጊዜ አስታውሳለሁ። ያኔ ሃራጾፊም ዩኒቨርሲቲ ነበርኩ። በ1987 ዓመተ ምህረት ራቢን መከላከያ ሚኒስትር በነበሩበት ሰዓት፣ ይስሐቅ ሻሚር ጠቅላይ ሚኒስትር በነበሩበት ሰዓት ነው የተቋቋመው። ናው 70 ዓመት 80 ዓመት አይደለም። ያንን ተወውና አቶ ሽሎሞ ታሪክን ለመግለጽ ብዬ ነው ሰዎቹ እንዲረዱ ትንሽ የጠቆምኩት እንጂ ባለው ተጨባጭ ሁኔታ ምንድነው ያለው በአሁኑ ሰዓት ሐማስ ከመቼ አንስቶ ነው መመርመር ያለበት የሚለውና ሁኔታ የሚመደቡ የተውጣጡ ኮሚቴዎች መወሰን አለባቸው። አየው 10 ዓመት ወደ ኋላ ሊሆን ይችላል፣ 20 ዓመት ወደ ኋላ ሊሆን ይችላል። ያን መወሰን አለባቸው። የኛ ዓላማችን ምንድነው አቶ ሽሎሞ? ገንዘቡን ደሞ ካታር የመጣውን ሁሉ መመርመር አለበት። በትክክል ያ ሁሉ የእናንተ ዓላማ የግራ ክንፎቹ ጠቅላይ ሚኒስትሩን ለማውረድ ነው። የኛ ዓላማችን ደግሞ ከስተት ተምሮ ለወደፊቱ እንዲህ አይነት ስተት እንዳይደገም ነው። ያ ነው ዓላማው። ጠቅላይ ሚኒስትሩ ለዘላለም የሚኖሩ ሰው አይደሉም። በእናንተ በኩል ግን ጠቅላይ ሚኒስትሩን ለማውረድ በፍርድ ተሞከረ፣ አልተሳካም። አሁን በዚህ ኮሚቴ ተሞከረ፣ በኮሮና ጊዜ ያልሆነ የለም። ያ አይደለም የኛ ዓላማችን። ይህ አይነት ስተት እንዳይደገም ለወደፊቱ የእስራኤል ሕዝብ በጸጥታው በኩል እንዴት ነው ተረጋግቶ የሚኖረው? ኦኬ ዶክተር ጸጋ የመጨረሻ ጥያቄ ቅድም ስንናገር የመንግስት ተቆጣጣሪው ባሊያና በጉዳይ ለምን ነው ኢትዮጵያ የመጡት ቁጥራቸውን መነስተኛ የሚለው ውይይት እናደርጋለን ብሏል። ውይይት ተደርጓል ወይስ ሊደረግ ነው ገና? ነው ውይይቱ ተጀምሯል፣ ተካሂዷል፣ ተጨርሷል። በክነሴት የቁጥጥር ኮሚቴ አለ። የቁጥጥር ኮሚቴው ሊቀመንበር ስማቸውን ዘነጋሁት ከየሻቲድ ሚኪ ሌቪ
አዎ እሳቸው ጥሪውን ባቀረቡት መሰረት በዛሬው ቀን ውይይት ተጀመረ። በባዳው የኮሚቴ አባል የሆነ ሰው ሊቀመንበሩ መቀየሩ መቀመጥ ይችላልና ፕኒናታ የክነሴት አባል ፕኒናታ ምኖሸት የነበረች መራቸው። በዚህ ሰዓት የመንግስት መስሪያ ተቆጣጣሪው መጡ። ነገሩን ሰሙት። ሁሉ ነገር ተነገረ። አዲስ ነገር የለም። አቶ ሸሞ ዶክተር ተጋ አሁን ደግሞ በባዳት አሊያ በክሊታ በጊላድ ካሪቭ በኩል አሁንም ውይይት ይቀጥላልኝ በሳቸው ኮሚቴ እኔ ከናንተ ጋር ከፈጸምኩ በኋላ ወደዛ ሄዳለሁ። ኦኬ ዶክተር በታ ስለነበር ቆይታ በጣም እናመሰግናለን። በእርግጠኝነት ሰሞኑንም እንጋብዝሻለን። እንደሁሌውም ቢሆን እያመሰገን ደህና ቆይልን ይላልው። ጤና ይስጥልኝ። በዚህ ጉዳይ ላይ በእውነት ከመምህር ሩቤን ጋርም አብረን እንወያያለን። አቶ ሽሎሞ ጤና ይስጥልኝ። መምህር ሩቤን ጤና ይስጥልን። ተስፋዬ ሽሎሞ እንዴት ናችሁ? እንዴት ነው አቶ ሩቤን? ጤና ይስጥልኝ አቶ ሩቤን። መምህር ሩቤን ይቅርታ፣ ከሰሜኑ ክፍል ከክሪያታም አካባቢ እንግዲህ መምህር ከርሶ ጋር ውይይቱን መክፈት የምፈልገው ከቀደም ብለን ከአቶ ሽሎሞ ጋር ተወያይተንበታል። የአረብን ህብረተሰብ ባስመለከተ ወደ እናንተም አካባቢ ገንፍሎ የታየ ይመስላል። ክሪያቲያም እና ክሪያት ሙስኪን እዛ አካባቢ እንደዚሁም ያላችሁበት ሁኔታም ከአረቦች ጋር የመቀላቀል ሁኔታም ስላለው የማህበራዊ ኑሮ እንዴት ናችሁ እናንተ? እንዴትስ ታዩታላችሁ? ይኸውልህ አካባቢያችን በሰሜኑ እስራኤል አካባቢ ያለው ሁኔታ ክራዮት እና ሀይፋ አካባቢ የአረብ ክፍሎች አሉ፣ መንደሮች፣ ሰፈሮች አሉ። እነዚህ ሰፈሮች ከኛ አይርቁም። ከሚገርመህ ነገር ተስፋዬ አብዛኛውን ጊዜ የኛ ህብረተሰብ ሰርጎችንም ድግስ በሚያረጉበት ጊዜ የኛን ህብረተሰብ ተራ በመያዝ ባረቦች በገጠር አካባቢ ፍየልም ሆነ በግም ሆነ ከብት ለማረድ የኛን ሰው ከዛ ነው በአብዛኛውን ጊዜ የምታየው። ምክንያቱም ያ አካባቢ ቅራዮትና ይፋ አካባቢ ለአካባቢያችን ላሉት ለአረቦች ገጠር አካባቢ ቅርብ ስለሆነ ነው። ይሄ የኛን ህብረተሰብ ባስመለከተ ከዛ ቀጠል በማድረግ ጠቅለል ባለው ሁኔታ በሀይፋና በቅራዮት አካባቢ ብዙ የአረብ ሰፈሮች እንዳሉና ብዙዎችም አንዳንድ አዳዲስ ሰፈሮች በሚቆረቆሩበት ወቅት አረቦች ቀደም ብለው መጥተው 3ኛ 4ኛ 5ኛ ፎቅ ቤት ገዝተው ከኛ ህብረተሰብ ጋር ከህብረተሰቡ ጋር የሚቀላቀሉበት ሁኔታ ነው ያለው። በአሁኑ ሰዓት ትንሽ ፍራቻም ስጋትም ያሳያል። አንሸጥን በሚባልበት ጊዜ እስራኤል የዲሞክራሲ ሀገር ናት፣ ዘረኝነት አንጸባረቀሽ የሚለው ሁኔታ በመፍራት ሁላችንም ማንኛውም በአካባቢያችን በጭንቀት ነው ያለ። አዎ እንግዲህ እንደጠቀሱት በእውነት ከሰሞኑ እንዳየነው ካርሜልም በካርሜል አካባቢ ያሉ አረብ መንደሮች የካርሜል መመስረት ራሱ ዋና ምክንያቱ ዋና አላማው አረቦች በዛ አካባቢ እንዳይስፋፉ የይሁዲ ሀገር እንድትሆን ተብሎ ነበር በዛን ጊዜ። በአሁን ሰዓት ካርሜል ውስጥ ራሱ በጣም ብዛት ያላቸው አረቦች እየኖሩ ነው። ለማህበራዊ ኑሮ በእውነት በአሁን ሰዓት ባላቸው ግጭት የደም መመለስ ሁኔታ ላይ ለዚህ ላለው ህብረተሰብ ምን አይነት ሁኔታዎች ላይ ሊደርሱ ይችላሉ ብሎ ያስባሉ መምህር? ይኸውልህንን ካርሜል ከተማ ብቻ ሳይሆን በተለይ ምሳሌ አድርገን ብንወስደው ዱግማ ክላሲት ብለን የምንጠራው አለ። እውነተኛ የሆነ ምሳሌ አፉላ ከተማን ብትወስድ ለምሳሌ የአፉላ ከተማ ሮሻይር ወይም ከንቲባ አረቦችንን ከከተማ ቤት ገዝተው እንዲቀመጡና ከይሁዶች ጋር እንዲቀላቀሉ ፍላጎት አልነበረውም። ነገር ግን በመንግስት በኩል ግዳፍ ስላልተቀበለ ልክ በአካባቢያችን ግዳፍ ራሺያ ወይም ደግሞ ከንቲባዎች ግዳፍ እንደማይቀበሉት አረቦች እንደፈለጉ በፈለጉት ቦታ እየመጡ ይሁዳኖች ባሉበት አካባቢ ከአንድ ፎቅም ሆነ ከአንድ ሰፈር አብረው ተቀላቅለው በመኖር ያለው ሁኔታ ለልጆቻችንም ሆነ ለእኛም ሆነ ለማንኛውም ሆነ ያለውን ግጭት እያባበሰው እንደሚመጣ መስሎ ነው የሚታይ። በአሁኑ ሰዓት መንግስት ለዚህ ነገር መፍትሄ ካላገኘ በስተቀር
ችግር አለ። በምናይበት ጊዜ ይሁዲያኖች ገጠሩ ባለበት በአረቦች አካባቢ ቤት ገዝተው እዛ እንደማይቀመጡት አረቦች ደግሞ በአካባቢያችን ቤት መጥተው ገዝተው እንዳይቀመጡ የእስራኤል መንግስት እዚህ ላይ ከፍተኛ የሆነ እርምጃ መውሰድና ውሳኔ ላይ መድረስ ይጠበቅበታል። ይሄንን ነገር አብዛኛውን ጊዜ በራሺያ ኢሮ ወይም ደግሞ በከንቲባዎች በኩል ኡይታ ይቀርባል። ኡይታውን ግን መንግስት ይሄን ነገር በደንብ አድርጎ በሂሳብ አልወሰደውም። ኦኬ፣ አቶ ሽሎሞ በዚህ ጉዳይ ላይ አቶ ሮቬን አቤት። እስራኤል ሀገር ስትመሰረት አንድች ሀገር የዴሞክራሲ እና የጁሽ ስቴት ናት። ማለትም የይሁዲና የዴሞክራሲ ሀገር ተብላ ተሰይማ ነው በ48 ዓመት የተቋቋመችውና ያ ማለት እንዴት ነው? ማንኛውም ዜጋ እስራኤል ሀገር ያለ ማንኛውም አረብ ዜግነት ያለው አረብ ሁሉ የቱዳዙት ክሁላ ያለው ማለት ነው አንተና እኔ የምንቀበለውን መብትና ግዴታ የመቀበል ግዴታ አለበት። ያ ሲባል ደግሞ የተለየ ህግ ለአረቦች ሊወጣ አይችልም። የተለየ ህግ ለይሁዲዎች ሊወጣ አይችልም። እና አሁን አንተ የምትለው አረቦች ለምሳሌ ቅሪያት መጥተው ከተማው ቤት እንዳይገዙ ህግ መደንገግ አለበት ወይም ይሄ አይሰራም። ምክንያቱም በህጉ መሰረት ዘረኝነትና አፍላያ ነው። ስለዚህ ሞሻብን በተመለከተ በእርግጥ ሞሻብ ለመኖር ወይም ቂቡጽ ለመኖር በፕራይቬት ደረጃ የሚደረጉ ነገሮች ካሉ እዛ ላይ የሽ ባዶት ቀበላ የሚባል አለ። ለዚያ አባልነት ቀበላ አለ። ያም በህግ የጸደቀ ነው። ግን እንዴት ተደርጎ ነው አንተ እንደምታስበው አቶ ሮቬን የከተማ ከንቲባዎች ለምሳሌ የዋፉላውን ከንቲባ አንስተሃን የእናንተም የቅሪያትም ሆነ ቅሪያት ሞስኪንም ቢሆነ አንድ አረብ መጥቶ ረሆብ ህርጸል 16 ቤት ይገዛለሁ ብትል እንዴት ብሎ ነው አትግዛ ማለት የምትችለው? በምን ህግ መሰረት? አንደኛ የተናገርከው ጥሩ ጥያቄ ነው የጠየቀው ያነሳው። ተመልከት፣ በ1948 ዓመተ ምህረት እስራኤል ሀገር ከተቋቋመች ጀምሮ መዲና ይሁዲት የሚለው ሁኔታ በወረቀት ነውና በመጽሐፍ ነው እንጂ በእውን አልተተረጎመም። መዲና እስራኤል ነው እንጂ መዲና ይሁዲት የሚል እስካሁን ድረስ የለም። መጽሐፍ አለ፣ ነገር ግን ይሄ በእውን አልተተረጎመም። መዲና ይሁዲት በሚባልበት ጊዜ ለኮሌ ዝራኸያ ይጨመርበታል፣ ላሏት ተጨማሪ ለሆኑት ብሔረሰብ ጨምሮ ለማለት ነው። መዲና ይሁዲት የሚለው ነገር እስካሁን ድረስ አለ ብዬ ለመናገር አያስደፍሬም። በዚህ ይሄንን 4 ነጥብ አስቀምጥና ሽሎሞ ሌላው ያልከው ሁኔታ ምንድነው? ልክ እንደ ኪቡት ምን የህብረት ቦታም ሆነ እንደ ሞሻቭ ሂደህ ከዛ ግማሽ አካል ሆናለሁ በምትልበት ጊዜ የተወሰነ ጊዜ ብዙ ፎርሞችን ትሞላለህ። ከዛም ለዛ ቦታ ለመኖር ስንት አይነት ብቁ መሆንክን ከተገመገምክ በኋላ ከዛ ከህብረተሰብ ከኪቡጥም ሆነ ከሞሻቭ ሰፈር አካባቢ የመግባት ሁኔታ አለ። ይሄንን ነገር ዘረኝነት ተብሎ አይተረጎምም። ስለዚህ የዚህ አይነት መንገዱ ነው ምናልባት ይሁዲያኖች ባሉበት አካባቢ አረቦች መጥተው አብረው ሰፍረው የከተማይቱ ግማሽ አካል ሊሆን ካስፈለገ ልክ በኪቡጥና በሞሻብ እንደተደረገው ደግሞ ለነዚህ አረቦች ወደ እስራኤል ይሁዲያኖች ባሉት ከተማ በሚመጡበት ጊዜ የዚህ አይነት ፎርም እየሞሉ መጥተው ሁኔታቸው እስከሚታወቅ ድረስ ይሄን ነገር አቶ ሮቤል ያውላ ጥያቄዎችን ላከብድብህ ነኝ። ለምሳሌ አኮን ውሰድ። አኮ አረቦችና ይሁዲዎች ተቀላቅለው የሚኖሩበት ከተማ ነው። ያፎን ተላቪቭ ውሰድ። አረቦችና ይሁዲዎች ተቀላቅለው የሚኖሩበት ነው። ሉድና ራምሌን ውሰድ እንደዚሁ። እና ጥያቄ መሆን ያለበት ተዛመተው የሚጎራበቱት አብረው የሚኖሩት አረቦች የሰላም ዜጎች እንዲሆኑ፣ የጸጥታ እንዲከበር፣ የሀገሪቱን ህግና መንግስት እንዲቀበሉ፣ እስራኤልን እንዳገር እንዲቀበሏት የሚለውን ነገር በህግ ማረጋገጥ እንጂ አረቦች ስለሆኑ መጥተው ከከተማይቱ ቤት እንዳይገዙ ወይም ደግሞ ሴሌክሲያ ማድረግ ይሄ መፍትሄ ነው ወይ ነው ጥያቄው። ይሄ ደግሞ በአጠቃላይ የአንዲትን የዲሞክራሲ ሀገር ህግ የሚጻረር ነው ያለው ሁኔታ እኮ አለ። ሽሎሞ ማወቅ ያለብን ነገር አለ። በመጀመሪያ ደረጃ የዚህ ሀገር ያለው ነገ መጥቶ ኢትዮጵያውያኖችን እናንተ ጥቁር ስለሆናችሁ
ቀለማችሁ ጥቁር ስለሆነ ይሁዲ ብትሆኑም በጥቁርነታችሁ ቴልአቪቭ ጽፎን ቴልአቪቭ መታችሁ እናንተ ወይ ሰሜን ቴልአቪቭ ወይም ደግሞ ዴንያ ሃይፋ የሀብታሞች ቦታ ስለሆነ እናንተን ጥቁር ናችሁ አንቀበላችሁም ቢል ምን ስሜት ይሰማሃል አንተ? እኔ የምነግርህ እኮ አሁን ለምሳሌ በቀለም በተናገርክበት ሁኔታ ለምሳሌ ይሁዲ እኛ ይሁዲያኖች ነን። ስለዚህ መሆን ያለበት የምንነጋገረው ምንድነው እስራኤል ሀገር ያለሽበት ሁኔታ እጅግ በጣም ችግር ላይ ነው ያለችው። ከውጭ ያሉ አረቦችና እስራኤልን ለማጥፋት ከፍተኛ ጥረት የሚያደርጉ አረቦች ቀደም ሲል ተናግራል። እነ ኳታር፣ እነ ቱርኪያ፣ እነ ኢራን፣ እነ ኢራቅ እና እነ ሁቲ የተለያዩ ጠቅላላ በሱሪያም ሆነ ጠቅላላ በመባገር አረቦች እነዚህ የአረብ ሀገሮች በሙሉ በተለይ ኳታር ለአሜሪካና ለተለያዩ ሀገሮች አይደለም ገንዘብ የምትሰጥ እዚህ ሀገር ላሉ ይሁዲያኖች ማነው እዚህ ሀገር ላሉ አረቦች ገንዘብን ትሰጣለች። የምትሰጠው ገንዘብ በተዘዋዋሪ የምታመጣው ገንዘብ ምንድነው? ይሁዲያኖችን በምን አይነት ሁኔታ መዋጋት ይቻላል እየተባለ ነው። ለዚህም ደግሞ እኛ ሁልጊዜ ዲሞክራሲ ብለን ምንቀመጥና ራሳችንን በዲሞክራሲ ቀጥታ ምንድ ከሆነ ራሳችንን እንደምናገኝ እናውቃለን። ባለፈው በ7 ቀን 10ኛው ወር የተደረገው ሁኔታ ታውቃላችሁ። ስለዚህ አሁንም ቢሆን በተቻለ መጠን በአረቦችና በይሁዲያኖች በኩል አንድነት ይፈጠራል፣ መግባባት ይፈጠራል የሚለው ይሄ በህልም ነው እንጂ በእውን የሚተረጎም መስሎ አይታይም። የፈለገው ታረግላቸውም ቢሆን አብሮን ለነበረው ቆይታ አሁን ደግሞ ቀጥታ ወደ ጋዜጠኛ ፋሲል ለገሰ እናልፋለን። አንተም አቶ ተስፋዬ አብረህን እንድትቆይና የቃለ መጠየቁ ተባባሪ እንድትሆን በትህትና ለምናለሁ። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። ሰላም ነህ ወይ? ጤና ይስጥልኝ። ሰላም ነን። ክረምት እኮ አለቀ አይደል እንዴ? ነው ገና ፌብሩዋሪ። ለምን ሁለተኛ ወር ነው አቶ ፋሲል? ገና እኮ ነው ክረምት። ለምን ነው ክረምቱ ያለቀው? ፀሐዩን አይተዋል ዛሬ? እሱማ አንዳንዴ ሁሉ ነገር የዓለም አየር እኮ በጣም እየተቀያየረ ነው ያለው በዓለም አቀፍ ደረጃ ለእኛ ብቻ ሳይሆን። ስለዚህ ያው አምላካችን የሚሰደውን አሜት ለመቀበልና ደግሞ ምናልባት ደግሞ ትራምፕ ደግሞ ርዕዮተ ዓለማቸውን ቀይረው የኢንቫይሮንመንት ጉዳዮችን ደግሞ እንዲመክሩባቸው እናሳስባለን። ትራምፕ አሁን የኢንቫይሮንመንትን ጉዳይ ያነሳል ብለህ ታስባለህ? ጉዳዩ አይደለም እኮ አቶ ፋሲል። እሺ በኢንዶኔዚያ ወታደሮች ጀምንና ስለዚህ የኢንዶኔዚያ ወታደሮች መተው ነው የሐማስን የጦር መሳሪያ የሚፈቱት? እንዴት ነው? አይመስልኝም። ከመጀመሪያው ነው የምናገረው። አይመስልኝም። እና ተደረጉ እኮ የመጀመሪያ እነሱ እኮ በበጎ አድራጎት መጡ ቁጥራቸው በጣም ከሚጠበቀው በላይ። ወይስ ደግሞ ኢንዶኔዚያ ደግሞ እንደ ቱርክ መታ ልትወረን ነው አካባቢውን? ምንድነው እይታው? ኢንዶኔዚያ እንኳን እንደዚህ አይነት ኃይል የላትም፣ ደካማ ሀገር ነች። ከቱርክ ጋር ሲመጣጠን ያው እንግዲህ ስምምነት አለ። በስምምነቱ መሰረት ወታደሮችን አምጪ ተብላለች። ወታደሮችን እዛ ባለው ሁኔታ ለግሳለሁ ብላለች። እስከ 8000 ያው በዜናው ተስፋዬም ሲናገር ሰምተነዋል። እስከ 8000 ወታደሮች። ግን እነዛ ወታደሮች ሽሎሞ ነገ ጠዋት አይደለም የሚገቡት። መጀመሪያ ሐማስ መጽዳት አለበት። አይደለም እነሱ አሁን እየተዘጋጁ ሊመጡ ነው በዚህ ሳምንት እየተባለ ነው ያለው። አይመስለኝም ነው የምልህ። አይመስለኝም። ምክንያቱም እንደሚባለው ከሆነ እንደሚነገረው ከሆነ እንደሚተቸውም ከሆነ ሐማስ እስካልጸዳ ድረስ ሐማስ ትጥቁን እስካልፈታ ድረስ የማንም ሀገር በጎ አድራጊ ወታደር አዛ ቀበሌ ውስጥ አይገባም። ስለዚህ ከዛ በፊት የእስራኤልና የአሜሪካ ኃላፊነት ነው ሐማስ የሚጸዳበትን መንገድ መፈለግ። በእውነት አቶ ፋሲል አንተ በእውነት ሐማስ የጦር መሳሪያውን ፈትቶ ጥሩ አደረጃጀቱ ነው ከኛ ጋር በሰላም ለመኖር የአካባቢውን ህዝብ ደግሞ በአክብሮ ለመኖር ያረጋን ብለህ ታልማለህ ታስባለህ? አላልምም። ኦኬ አላልምም። ያው በዚህ ነገር ላይ እኔ እናንተ የተለያየ ሀሳብ ያለን መስሎ አይታይም። አላልምም። በጉልበት እንዲፈታ ይደረጋል። ከዛ በኋላ እስራኤል መከላከያዋን ትጠብቃለች። በቃ ሌላ ምንም አማራጭ የለም። ግን አሁን እኮ አቶ ፋሲል አሁን ተመልሰህ እኔ ደግሞ የእስራኤል ሀገር ወታደር ተመልሶ አዛ እንደገና አይገባም የሚል አቋም አለኝ። ይኸውልህ አዛም ገባ። እስራኤል አሁን 53%ን የአዛ ቀበሌ በቁጥጥር ስር ዋለ። ኦኬ በተቀረው 47 ላይ እስራኤል ወታደር ገባም አልገባም ሆነም ካልሆነም አማራጭ ከሌለ ደግሞ ይገባል። ሐማስ መጽዳት አለበት። ሐማስ ካልጸዳ ትላንት ምን እናንተ በሰፊው ተነጋግረናል።
ይሄ ቶታል ቪክቶሪ የሚባለው ነገር ከተግባር ላይ ውላ የሚል የማንም እምነት የለም። አሁን እንግዲህ ዘጌታ አዘጋቸው ቢጠይቁኝ ያስባቸው ይሆናል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ከቀትር በኋላ ባልታሰበ ሁኔታ ወደዛ ልንመጣ ነው። ግን ከዛ ከመሄዳችን በፊት ላያይዘው በአሜሪካ ተጉዘዋል። በአሜሪካ ቆይታቸውም ከኢራን በተጨማሪ ኢራን ዋናው ርዕስ ሆኖ የሚጠበቀው የአዛም ተጨባጭ ሁኔታ በከፍተኛ ሁኔታ ውይይት ይደረግበታል። እንዳውም ይፋዊ የሆነ ጊዜ ገደብ መደረጉ ይነገራል ተብሎ ይጠበቃል። ግን አቶ ፋሲል እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጣው አጭር ቀናት ውስጥ ትራምፕ የሰላሙን ኮሚቴ የአገር መሪዎችን ጠርተው ያነጋግራሉ። ዳቮስ ካገኟቸው በኋላ ግማሾቹን አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለዚያ ጉዳይ ብቻ ሄዱ እንዳይባል ነው አስቀድመው ይሄዱ ይባላል ወይስ እንዴት ነው? አይመስለኝም። ያለውን ሁኔታ እየተመለከትክ አይደል እንዴ? አሁን ከኢራኖች ጋር የሚደረገው ድርድር እና እንደዛ ከሆነ ታዲያ ለምን ነው ባለሙያዎችን እንደተባለው ከሆነ የእስራኤል ሀገር ባለሙያዎች ወታደራዊ እዞች ከዛ አካባቢ ምንም አልሄዱም። ፖለቲከኞችም እንኳን ጨምረው ኔታንያሁ አልሄዱ። ትራምፕን ብቻ ለግል ያገናኙን ሊሄዱ ነውና ባለሙያዎችን አልወሰዱም። ባለሙያዎቹ አስቀድመው ሄደው ነበር ታስታውሳለህ። ባለሙያዎቹ የመረጃ ክፍላችን ማዛዥ ወታደራዊ ሜጀር ጀነራል ቢንደር ሄዶ ነበር። የጦር ኃይሎች ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር ሄዶ ነበር። አሁን አብረው ከጠቅላይ ሚኒስትሩ ጋር እንደመስለኝ ሆኖ የወታደራዊ ጉዳይ ጸሐፊያቸው ወይም አማካሪያቸው ሜጀር ጀነራል ሮማን ጎፍማንም ወደፊት የሞሳድ አዛዥ የሚሆኑትም ይሄዳሉ። እሱማ ሁልጊዜ እሳቸውማ ከሄዱበት ቦታ ብሎ አብረው ይሄዳሉ። አዲስ ነገር አይደለም። እና ስለዚህ በፊት ባለሙያዎች ሄደው ያቀነባበሩትን የመሰለውን በሚገባ ከትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይጋግሩታል። የቦካውን በደንብ አድርገው ዳቦ አድርገው ያደርሱታል የሚል ግምት አለ። እንግዲህ ወሳኝ ሆነ እንደሚባለው ከሆነ አቶ መጀመሪያ ትራምፕ አብኩተው ጋግረው በደንብ ከበሰለ በኋላ ነው ለኔታንያሁ መጥተው የተበሰለውን ብላ የሚሉት እንጂ አብረው እንዲያቦኩና እሳቸውም አብረው የሂደቱ አባል እንዲሆኑ እያደረጉ አይደለም ትራምፕ። ይህም ሆነ አልሆነ እስካሁን ድረስ አቶ ስሎሞ በአሜሪካ ታሪክ ውስጥ ማለት ይቻላል የተወሰኑ ናቸው የንግድ ያጋጠማቸው እንደውም የሉ የሚል ግምት ነው ያለኝ። 7 ጊዜ 8 ጊዜ ጋር በአንድ አመት ውስጥ ከአንድ ፕሬዝደንት ጋር የመገናኘት ዕድል ያጋጠማቸው የእስራኤሉ የትንሹ ሀገር ጠቅላይ ሚኒስትር ናቸው። 10 ሚሊዮን ህዝብ ብቻ የሚኖሩበት ሀገር ጠቅላይ ሚኒስትር የመካከለኛው ምስራቅ ሀያላን እስራኤል ናቸው። ኦኬ አቶ ተስፋዬ ለአቶ ፋሲል ጥያቄ በዚህ ዙሪያ እንግዲህ የጋዛን ስምምነትን ባስመለከተ ልጠይቅ የፈለገው አሁን ከሰሞኑ አነጋጋሪ የሆነው በራፋህ ከተከፈተ በኋላ ወጪና ገቢው ጋዛውያን ህትመቱ ፓስፖርታቸው ላይ ያለው ማህተብ የፍልስጤም አስተዳደር የሚለው በእስራኤል አነጋጋሪ ሆኗል። ይህንን ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ሰላማዊ ምክር ቤት ማህተብ እንዲቀየርም ትእዛዝ ሰጥተዋል። በዚህ ጉዳይ ላይ ስምምነቱን ምን ያህል ሊያደናቅፈው ይችላል ብለህ ታምናለህ? ተፋሰ ይህን ያህል ስምምነቱ ወደኋላ ወደፊት የሚቀንሰው ወይም የሚያስጨምረው ሁኔታ አይደለም። ትልቅ ክስተትና ትልቅ አጀንዳ ሆኖ መነጋገር የሚቻልበት ሁኔታ የለም። ብዙዎች ያሳስባቸዋል የፍልስጤምን ማህተሞች እና ሎጎዎች ማየት። ጠቅላይ ሚኒስትሩም እንዲስተካከል አዘዋል። ይስተካከላል። ይህን ያህል የፖለቲካ ወይም የዲፕሎማቲክ ለውጥ ያመጣል የሚል ግምት የለም። ለምን አቶ ፋሲል እኛ እኮ ራሳችን እየሸወርን አይደለም እንዴ? የፍልስጤም ርዕሰ አስተዳደር እኮ ምን ጊዜም ቢሆን እና አቡ ማዘን ለዚህ እኮ ነው የምለው ለመሸወር ሳይሆን ይህን ያህል ትኩረት የሚሰጥበት ጉዳይ አይደለም። ኦኬ። ስለዚህ ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚናገሩት እሳቸው ተቃውሟቸውን የሚያሰሙት በአፋቸው ሊሆን ይችላል። ውስጣቸው እኮ ከትራምፕ ጋር ጨርሰው እንኳን የፍልስጤም አስተዳደር ሲምቦል ምልክቶች ለሆን ነውና የፍልስጤም ሀገር እንድትመሰረት እኮ ኔታንያሁ ተስማምተው ፈርመዋል። ምን ማለት ነው? ከተባበሩት መንግስታት ሁሉ ፈርሞበታል። ሲፈርሙ ታዲያ የተባባሉት ነገር አለ። በፍልስጤሞች አገር ደረጃ ለመድረስ ብዙ መንገዶችን ማለፍ አለባቸው። አበል ግን ትቋቋማለች ብለው ወስነዋል፣ ተቀብለውታል። በአፍ መናገርና በተግባር ስንት ዓመት ነው ፍልስጤም ሀገር ትቋቋማለች የተባለው? ነው በአፍ መናገሩ ብቻ ምን ዋጋ አለው? አሁን እንዳውም አልፎ ተርፎ ሰምተዋል። ትናንትና ወዲያ በይሁዳና ሰማርያ ቀበሌዎች ብዙዎች
የፍልስጤማውያን የነበሩት መብቶች እንዲቀየሩና ወደ እስራኤል እንዲሆኑ ትዕዛዝ ወጥቷል። በዮርዳኖስ ህጎቹ እንዲሰረዙ የአሜሪካ መንግስት ጉዳዩን አስተባብሏን አይሆንም ብለዋል። በነገራችን ላይ ኦኬ እናያለን። ኦኬ አቶ ፋሲል፣ ሌላው ጥያቄ ወደ ኢራን እንሄድና የኢራን ዜጎች በተለይ ሰላማዊ ሰልፍ ያደረጉት በጣም በሀሳብ ላይ ናቸው። አሜሪካ ሀሳቧን ትቀይራለች እና ይህን መንግስት ይህን አረመኔ መንግስት ሳይወድቅ ሊቀር ነውና ተከፍቶ የነበረው ዊንዶው ወይም መስኮት እየተዘጋ ነው ሲሉ ዜጎች ዛሬ ሲናገሩ ሰምቻለሁ። ይህንስ ምን ትለዋለህ? እውነታቸውን ነው። እርግጥ ሁላችንም እንደምናስበው የአንድ አምባገነን ሀያል መንግስት ሀገር መሪ የ19ኛው ክፍለ ዘመን መጨረሻ ጀምሮ ዓለምን በሀያልነት የምትመራው ሀገር አሜሪካ ፕሬዚደንት ተነስተው ሂዱ ደርስላችኋል ብለው ከተናገሩ በኋላ የገቡትን ቃል ካላከበሩ፣ በስልጣን ላይ ያለውን አክራሪ እስልምና እምነት ተከታይ መንግስት ካላወደሙ እንግዲህ ይሄ ትልቅ ክስተት ነው የሚል አመለካከት ያለኝ። ህዝቡም ትልቅ ቅሬታ ውስጥ ነው የሚገባው።